ሰላም ሰላም ሙስሊምም ክርስቲያንም እህቶቼ እንዴት አመሻችሁ? ባላችሁበት ሰላማችሁ ብዝት ብዝት ይበል። የኔ ውዶች፣ የኔ ማይፎን እቃዎች፣ የያብ አድናቂዎች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ብዝት ይበል በማለት ማለት ነው። ለማንኛውም ናቲ ወደ ኢትዮጵያ መጥተዋል የሚል ዜና ሰምተናል። ለማንኛውም ለካ እሷ ነች ለካ ያብን ያልፈለገችው እንጂ ያብ አይደለም። ምክንያቱም ያብ ነገሮችን አስተካክለን በውስጥ በኩል ፈተን እንመጣለን ነበረ ያለለኛ ማለት ነው። ስለዚህ እሷ ነች ለካ እንዳልክ የሆነ ጊዜም ተናግሮ ነበረ። እሷ ከልብሽ ናቲ አልወጣም ብሎ ደጋግሞ ይናገር ነበረ። ለካ እውነት ነበረ። ለካ በእኛ ላይም በያብ ላይም ነበረ ስትጫወት የነበረው ማለት። እኔ ከናቲ ጋር በመሆኗ እግዚአብሔር ምስክሬ ነው። እኔ ምንም ነገር እንትን አላለኝም፣ አልተሰማኝም። ግን በወንድ ልጅ ህይወት እንዲመጫወት ጥሩ አይደለም። በቃ ምክንያቱም ፍቅር ካሌለባት ለምን መጀመሪያ ከያብ ጋር ጀመረች? ሲቀጥል ደግሞ እንግዲህ እኛ ጠይቀነው ነበረ፣ ነገሮችን አስተካክለን እንመጣለን አንድ ላይ ታዩናላችሁ ብሎ ነበረ እሱ። አሁን ናቲ በመሀል መጥቷል ግን እና እሷ ለካ ከነሱ ጋር ከያብ ጋም እያለች ከእንዳልክም ጋም እያለች ከናቲ ጋር ታወራለች ማለት ነው። ምክንያቱም በወንዶች ህይወት እየተጫወተች ያለችው ለካ ሄሉ ነች ማለት ነው። ምክንያቱም ከመሬት ተነስቶ ናቲ ሊመጣ አይችልም። ከእሱ ጋር ግንኙነት ካሌላት በፍጹም እንዲህ እንትን ሊል አይችልም። እና ምን ልል ነው፣ ያ በቅርቡ እንመጣለን ብሎ ነበረ። በድንገት ደግሞ ቀድሞ ናቲ መጥተዋል። አሁንም ናቲ ብዙ የማይፈቱለት እንቆቅልሾች አለ። ብዙ በጭንቅላት ውስጥ ያጠራቀመው ጥያቄ ይኖራል ብዬ አስባለሁ። ከእንደገና አስቀምጦ የሄደው ድንግልና ሳለው የሚለውም አለ። ብቻ ብዙ የምናየው ነገር አለ። ለማንኛውም እኔ ናቲ በመምጣቱ እግዚአብሔር ምንም አልከፋኝም ክርስቶስን። ምክንያቱም የልጅነት ፍቅረኛዋ ነው። ግን ለምን በወንዶች ህይወት እንዲህ ልትጫወት ቻለች ነው? ከሱ ጋር ካወራሽ ለምን እኛን እነሱን እንደ ፍቅረኛ እንደ ወዳጅ ሆና ለምን ለእኛ ትዕይት ስታሳየን ለምንድን ነው የነበረችውን? የኔ ጥያቄ ማለት ነው። በእኛ ላይም በወንዶቹም ላይ በነያብ ላይ ነበረ ማለት ነው ቃቃ የምትጫወተው። የናቲ መምጣት ወይንም ከእሷ ጋር ተነጋግሮ መጣለው ሲላት ነው ያብን ፈንቅላ ያወጣችው። ፈንቅላ ከህይወታ ያወጣችው እርግጠኛ ነኝ እሷ ነች ያልፈለገችው እንጂ እሱ አይደለም። እሱ እንዲበድሏት ነው የምትሉት ማለት ነው። እሱ እኮ የሚበድላት ኑሮ ድጋሚ ነገሮችን አስተካክለን ድጋሚ እንመጣለን አይልም ነበረ። ስለዚህ እንደውም ምን ትዝ እንዳለኝ ታውቃላችሁ? የመጨረሻው እንትን እሱን ጥፋተኛ ለማድረግ የሄዱበት መንገድ በጣም ነው የሚያሳዝነው። ለማንኛውም ናቲ እግዚአብሔር ይሁንክ ነው የምለው። ያብ ደግሞ ምንም ነገር ተስፋ እንዳትቆርጥ ክርስቶስን ብዙ ከእሷ የበላለጡ ቆንጆ ሴቶችን ማምጣት ትችላለህ። አንተም ቆንጆ ነው፣ ውብ ድንቅ ነው። ምንም ይወጣልክ ነገር የለም። ሴት ልጅ እንደምትመኘው አይነት ወንድ ነህ፣ ቆፍጣና ጀግና ወንድ ነክ ማለት ነው። ስለዚህ የፈለካትን ሴት ይዘህ መምጣት ትችላለህ። ምክንያቱም ተገፋክ እንጂ አልገፋክም። አሁንም ቢሆን እስከ መጨረሻው ከእሷ ጎን አብራችሁ እንደምትመጡ አንድ ላይ ነገሮቻችንን ፈተን እንመጣለን ብለክ ነው ለእኛም እንትን ያልከኝ። ነገር ግን ያልቻልከው ጉዳይ ሆኖ የእሱን መምጣት ስታቅ ነው እናንተንም ሁሉንም ጓደኞቿን ገሸሽ ብላ ራሷን ደብቃ እንትን ያለችው ማለት ነው። እና ለማንኛውም እሷም ቢሆን እግዚአብሔር ይጠብቃት፣ እሱም ቢሆን እግዚአብሔር እና እግዚአብሔር ሁለቱንም ይጠብቃቸው። ናቲም እንኳን በሰላም ወደ ሀገር መጣክ። ብዙ በእሷ ላይ የሚያቀርቡ ጥያቄ አለ ብዬ አስባለሁ። ያን ጥያቄዎች መፍታት የምትችል ከሆነ ነገሮቹን እሱ ብቻ ብዙ የምናየው ነገር ሊኖር ይችላል። ሲቀጥል ያ ምንም እንዳይሰማክ የኛ ጀግና የኛ ቆፍጣና ሸንቃጣ ውብ ድንቅ የሆነች ሴት ይዘክና እኛ ከጎንክ ነኝ ማለት ነው። ስታደንቁ የያብ ደጋፊዎች ምንም ነገር እንዳይሰማችሁ። እውነቴን ነው የምልህ። አንዳንድ ጊዜ እግዚአብሔር
የማይጠቅም ሰው ሲሆን ከላያችሁ ላይ ገሸሽ ይላልና የማትጠቅም ሴት ስለሆነች ነው እግዚአብሔር ከላይ ገሸሽ ያለው። ምክንያቱም አብርሃም ብትኖር እንዲህ ነበረ በአይምሮ ከቃቃ የምትጫወተውና ለማንኛውም እግዚአብሔር አምላክ ይጠብቃችሁ፣ በያለንበት ሁሉ ክፉን ያርቅልን እላለሁ። ሁለቱንም እግዚአብሔር ይጠብቃቸው። ግን ያብና ሄሉ አይለያዩም የሚል ነው ውስጥ እና በርታ፣ ጠንክር። ምክንያቱም እሷ ናቲም በድሏት እንትን ብሏት እንደሄደ ነው ለእኛ ስትለፈልፍልን የነበረችው ማለት ነው። ስለ እንዳልክም እንደዛ ነው፣ ስለ እንትናም እንደዛ ነው ስትለፈልፍልን የነበረው ማለት ነው። ለካ እሱ መምጣቱን አውቃ ነው ስለ ናቲ ደግ ደግ ስትናገር ናቲን አትንኩብኝ ብላ ስትቀነጣጠስ የነበረው ማለት ነው። ለማንኛውም ያብ የተሻለ ነው እንጂ ያነሰ ሴትን ይዞ አይመጣም። እናያለን፣ የምናየው ነገር ነው እንግዲህ የሚከሰተውን። ናቲዬም እግዚአብሔር አምላክ ይሁንክ ነው የምልህ። እንግዲህ እግዚአብሔር ይሁንክ፣ እግዚአብሔር በመሀላችሁ ጣልቃ ይግባ ብዬ ነው የምለው። ለማንኛውም ወዳችኋለሁ፣ አከብራችኋለሁ። ሰውን እንዳሰበው ሳይሆን እግዚአብሔር እንደፈቀደው ነው የሚሆነው። ያብ ነገሮችን ፈቶ የመምጣት አላማ ነበረ ያለው፣ ግን ስህተቱ እሱ ጋር አልነበረም። እሷ የናቲን መምጣት ስታቅ ነው የሸሸችው። ከጓደኞቿም ለካ የሸሸችው ለዛ ነው። ለማንኛውም ይመቻት፣ እሱ የሚመቸው። ህይወት ይቀጥላል። የተሻለ ነገር ይዘህ ትመጣለህ። ከጎንክ ነን እስከ መጨረሻው። ያብዬ ጀግናው፣ ቆፍጣናው፣ ሸንቃጣው እንወድሃለን፣ እናከብርሃለን። የዝንብን ያህል ቦታ ጭንቅላትን ሰተን እንዳትበጥብጥ እሺ። እና ሰላም አምሹልኝ የኔ ውዶች፣ የኔ ፍቅሮች፣ የኔ ማይፎንቃዎች። ያብን ይዘን ወደፊት እንገሰግሳለን። ተገላገለ፣ እግዚአብሔርን ተገላገለ። መዘዝ የበዛበት ፍቅር ነው። እሾክ መዘዝ የበዛበት፣ ያልተረጋጋ ልብ የበዛበት